ሰላም ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። አለን እንግዲህ እና በዚህ ሰሞን ውስጥ ማለት ነው ትናንትና ለም ሐሳብ እሰጣለሁ ብዬ ነበር ግን አልሰጠሁትም። በብሩኬ በኩል እኔ ብሩኬ እውነት ለመናገር አናድዶኛል ከምር ስነግራችሁ ማለት ነውና እሷ ሴት ልጅ ናት። ይሄንን ሁሉ ቀን እኔ እንጃ እንባየነኝ ነው እውነት ለመናገር ማለት ነው። ይሄንን ሁሉ ቀን አብሮ ሰርቶ አንድ ቀን እንኳን እንደ ፍቅረኛሞች አንድ ቀን ሳትገልጽለት የሷን ስሜት ሳይረዳላት እንዲሁ ደግሞ ሃይሚ ለምን እሱ ጋር እንደተጠጋችሁ አንድ ቀን እንኳን ሳልረዳት ወይ ደግሞ ሳልነግራት እነዚህ ልጆች እንደዚህ መሆኑን እኔ በጣም ነው አስጠላኝ። ብሩኬ ያደረገው ነገሮች በአንዳንዱ በጣም ነው የሚያስጠላው። ትላንትና ማን ነው የምትባለው? እቺ ልጅ ራሱ ስሙ ራሱ አያዝልኝ ምን ማለት ነው? ሲጀመር ድራማ ነው ግን ድራማ ከብሩኬ ይሁን ከሃይሚ ይሁን አናውቅም እንጂ ድራማ ነው ሙሉ በሙሉ ማለት ነው። ግን ደግሞ ማለት ነው ከሃይሚ ከሆነ ይሄ ነገር ትላንትና ከሃይሚ እንደዚህ ፕራንክ እናድርገው ብላ ልጅቷን ተመካክሮ መጥቶ ከሆነ ብሩኬ የመለሰለት ምላስ በጣም ያስጠላል። እንዴ ሃይሚን እኮ አቆሞ ሌዳ የምትባለው ቁጭ ባይ ብሎ እሷን ላስረዳት ነው ወሮጦ ማለት ነው። እሷን ማስረዳት አይጠበቅብህም። ለስራ ነው የመጣሽው። አንቺ የመጣሽው ለስራ ነው። እኔ ሃይሚ ብዙ ጊዜ አብሬ የቆየት ብዙ ጊዜ የስራ አብሬ የሰራው ነበር። ፍቅረኛ ናት፣ የህይወቴ ናት። ካለሷ በስተቀር ሌላ ሴት አልፈልግም። አንቺ የመጣሽው ለስራ ነው። እኔ ያመጣውሽ ነግሬሽ ነው አመጣውሽ። መጀመሪያ ላይ አትልም ነበር ስትለምሳ ከዚህ በፊትም የሆነ ነገር ነበረን እኔ ቢሆንም አንተን አፈቅራለሁ ብላ ሳቀችው። የሳቀችበት ምክንያት አለት። ራሷ እናንተ ብራክ እያደረገች ይሁን ወይ ከሃይሚ ጋር ተመካክሮ ይሁን አናቅም ወይ ብሩኬ ራሱ ከትላንትና ወዲ ሃይሚ ያመጣችው ከሱ ጋር ስለሄደች እስቲ እሷን ልፈትናት ብሎ ብሩኬ እንደዚህ አድርጎ ይሁን አናቅም እንጂ የሆነ ነገር አለ። በቃ ዝብዝብ ያለ ነገር ቢሆንም ደግሞ ብሩኬ ያደረገው ነገር ያስጠላል። እንዴ ሴት ልጅ ናት እኮ እስከዛሬ እኮ አንተ ከነዚህ ጋር እስከምትለጣጠፉ እንደዚህ የምትሆነው የዛሬ የፍቅር ጥያቄ ራሱ ብታቀርብልህ ማለት ነው ምንም አይፈረድበትም። አንደኛ ነገር ቪዲዮ መስራ ካሷ ጋር እንዴት እንደምትሆነው ቲክቶክ ላይ የምትለቀቀው ተለጣጥፈ በቃ እንደዛ አይደለም። ሰው ልጅ ራሱን ጠብቆ ነው በቅርብ ማለት እንደዚህ ተጠጋግቶ እንደዚህ ተላላስሶ አይደለም ሰው ልጅ ፕራንክ የሚሰሩት ወይ ደግሞ ሃይሚን ለማስቀናት የምትመጣ ሃይሚ እስከዛሬ ራሱ ትወድሃለች። አንደኛ ነገር ተስፋ አልቆረጠችም። ስለዚህ ቤተሰቦች እኔ ማለት ነው ሃይሚ ትወዳለች። ብሩኬ ግን የሚያደርገው ነገሮች አሁን ባለፈው ራሱ ምንድነው አለ እኔና አንቺ እንታረቅና ከዛም በኋላ እውነተኛው ነገር ህውቂ እንጂ ያንን ነገር እኮ ወደ ኋላ እንመለስ አይደለም አለ። ታዲያ ካልተመላለሰ እውነቱ ታወቀም ልጅቷ ዛሬ መጣችና ፍቅረኛው እኔ እወድሃለሁ አለችው። ለምን ነው ታዲያ በኮሜንት አግዘኝ ስትለይ የነበረው? ለምን ከሃይሚ ጋር የቆየ ታዲያ ሃይሚ ለምን ነው መመለስ የፈለከው? ያልገባኝ ነገር እኔ ብሩኬ ለምንድነው አንተ ፍቅርን ማለት ለሃይሚ መግለጽ አልቻልክበትን ያልፈለክበት ምክንያት የያዘብህ ምክንያት ሲጀመር ማለት ነው ብሩኬ የሆነ ተገፋፍቶ የሚሄድበት ነው መስሎ። ሃይሚ ፍቅረኛ ነሽ አንቺ እኔ እኮ የህይወት ያጋሪ ነሽ ብለህ ምን ችግር አለ? ካልፈለገ ይሄንን ሁሉ ቀን ለምን አብሬ ቆየ? አንደኛ ነገር ደግሞ ተመልካቾች ፍቅርን ግለጽለት ሐዋባ ስጣት ደግሞ ሃይሚ የኔ ፍቅር ነው ለምን አትለ ይሄንን ነገር ለምን አታውጣ እንላለን ማለት ነው። እኛ በግድ ይሄ ልጅ ካስገባንበት ነገም ይወቱ አይሆንለትም ማለት ነው። እሷም የራሱ ምርጫ መርጣ መሄድ ትችላለች። ነገር ግን ደግሞ ልጅቷ ፍቅር ይዟታል እውነት ለመናገር ማለት ነው። ሃይሚ ታስታውቃለች ምንም ይሄ ምንዋሽ ነገር አይደለም።
ሃይሚ ከሱ ጋር ከብሩኬ ጋር ብትሆን ደስተኛ ናት ብዬ ነው የማስበው። ግን ደግሞ እሷ እንደፈለገችው ብሩኬን አላገኘችም፣ እንደፈለገችው ብሩኬ አልሆነለትም ማለት ነው። አንዱ መጥቶ አርጎ ጠብ አርጎ ይዞልሽ ይሄዳል። እሺ ሃይሚን የመሰለሽ ደግሞ ሴት ከየትም አታገኘን። ከምሬ ነውና እነዚህ ሴቶች እንደዚህ ተለላላጠው ቁዳቁትን የሚሄዱ እንደዚህ የተገለባበጠ ሴቶች ይዘው የሚመጣ ማለት ነው ሩብ የሃይሚ አይደርሱም ማለት ነው። ከምርስ ነግራት ማለት ነው። እኔ በጣም ነው ተናደድኩት። ብሩኬ እስከዛሬ ለምን ቀለድክበት ግን? ለምን ፍላጎት ለምን አይኖርህም? አስመስለ መኖር ለምን ፈለከው? ማለት ትምህርቱን እስከምጨርስ ነው ቤተሰቦቹ እንዴ ቤተሰቦቹ ካዩስ ምን ችግር አለ? ፍቅርን ካቀረበለት የፍቅር ጥያቄ ቢያቀርበለት ከሱ እኮ በኋላ መጥቶ የቀረቡለት ስንቱ አለ። አሁን ብሩኬ ጋር እየሰራች ነው ሃይሚ ትምህርቱን ብታቆምም ማለት ነው። ግን የብሩኬ ፍቅር ትቷታል ማለት እናንተ አሁን ይከለክላል። ፍቅር ካቀረበለት ትምህርት እየተማረች ነው ምናምን የምትሉ ኧረ እባካችሁ ተውት እንጂ። ፍቅር ከመቼ ነው ትምህርት የሚከለክለው አላችሁ? ካቀረበለት ቀለበት ራሱ እናደርግለታለን አንተ ብለ እያሰብን እየጠበቅን ነበር። ግን ዛሬ ግብዳ ነው የመጣበት።